ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ መንታ ልጅ መውለድ ለምትፈልጉ ሰዎች ነው ይሄን ቪዲዮ ያዘጋጀሁት። ከዚህ ጉዳይ ጋር በተያያዘ በተለይ በተደጋጋሚ የምትጠይቁኛላችሁ መንታ ልጅ መውለድ ፈልጋለሁ፣ መንታ ልጅ እወዳለሁ፣ መንታ ልጅ ለመውለድ ምን ላድርግ፣ እንደዚህ አይነት ነገሮች የምታነሱ ሴቶች አላችሁ። ስለዚህ በተለይ መንታ ልጅ መውለድ የምትፈልጉ ሰዎች መንታ ለመውለድ ማድረግ ያለባችሁ ነገር ነው በዚህ ቪዲዮ መነግራችሁ። በነገራችን ላይ ይሄን ስላችሁ እንግዲህ አንዳንድ ሰዎች በተሳሳተ መንገድ የምታዩ ለምሳሌ ልጅ የፈጣሪ ስጦታ ነው፣ መንታም ልጅ ሆነ አንድም ልጅ ሆነ ከዛም በላይ ልጆች ቢሆኑ ልጅን የሚሰጠው ፈጣሪ ነው። በተለይ በእኛ ሀገር በኢትዮጵያ ከእንደዚህ ከእምነት ጋር ከተለያዩ ነገሮች ጋር ማያያዝ አሉ። ነገር ግን እዚህ ጋር በጣም ማወቅ ያለባችሁ እኔ አሁን የምነግራችሁ ልጅ የፈጣሪ ስጦታ ነው፣ እውነት ነው፣ ልጅ የሚገኘው ከፈጣሪ ነው። ግን ከዛ ባለፈ ደግሞ ሳይንሱ አሁን ላይ በተለይ መንታ ለመውለድ በሳይንስ አንጻር የሚታዩ ነገሮች አሉ። አንድ ሰው እነዚህ ነገሮች ካደረገ እነዚህ ነገሮች ካሉ መንታ ልጅ የመውለድ እድሉ ሰፊ ነው ተብሎ የተቀመጡ ነገሮች አሉ። ስለዚህ እኔ እነዛን ነገር እነግራችኋለሁ። መንታ መውለድ የምትፈልጉ በተለይ ከዚህ ከመንታ ልጅ ከመውለድ ጋር በተያያዘ እነዚህ አሁን ማነሳላችሁን ሐሳቦች ብታውቋቸው ብዙ ነገር ትማሩበታላችሁ፣ ይረዳችኋል ማለት ነው። ስለዚህ እስቲ መንታ ልጅ ለመውለድ ምን እናድርግ የሚለው እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በተለይ እንደዚህ አይነት ሐሳቦች ላይ መረጃን ማግኘት የሚፈልጉ ሰዎች ጋር እንዲደርስና እንዲማሩበት ላይክ ሼር አድርጋችሁ አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ መንታ ልጅ የሚወለደው በተለይ አንደኛ ማወቅ ያለባችሁ በዘራችሁ በተለይ በእናት ዘር መንታ የወለደ ካለ ይሄ መንታ ልጅ መውለድ አንደኛው ነገር ጄኔቲክስ እጅግ በጣም ይወስነዋል። በዘራችሁ መንታ የወለደ ካለ ይሄ በዘር የመሄድ ነገሩ እጅግ በጣም ሰፊ ነው። ስለዚህ በመጀመሪያ ደረጃ አሁን መንታ መውለድ የምትፈልጉ ሰዎች እስቲ በዘራችን መንታ የወለደ አለ ወይ ብላችሁ ይሄ ከዘር አንጻር ማየት መቻል አለባችሁ። ከዚህ ቀደም በእናታችሁ ዘር በተለይ መንታ የወለደ ሰው ካለ ይሄ ነገር በእናንተም የመከሰት እድሉ እንዲሰፋ ያደርጋል። ስለዚህ አንደኛ መንታ ለመውለድ ቢያንስ በዘራችሁ መንታ የወለደ ሰው ካለ ይህ መንታ የመውለድ እድላችሁ እንዲጨምር ያደርጋል። ሌላኛው ደግሞ ሁለተኛ ማወቅ ያለባችሁ እድሜያችሁ ከ35 በላይ የሆነና ይሄ በተለይ ለማረጥ ገና የሆናችሁ ሴቶች መንታ የመውለድ እድል አላችሁ። እድሜ ከ35 በላይ የሆናት አንዲት ሴት ነገር ግን እዚህ ጋር በጣም ማወቅ ያለባችሁ እድሜያችሁ ከ35 በላይ ሆኖ ነገር ግን ለማረጥ ገና ከሆናችሁ ማለት 40 ቤት ውስጥ ያልገባችሁ አሁን 30 መጨረሻው አካባቢ ለምንድነው እንደዚህ የሚሆነው? በተለይ እዚህ እድሜ ላይ ሴት ልጅ ወደ ማረጥ ደረጃ በምትሄድበት ጊዜ የሚኖሩ የሆርሞን ለውጦች አሉ። በዛ ሰዓት ላይ መንታ የመወለድ እድሉ ሰፊ እንደሆነ በተለይ በአሁን ሰዓት ላይ የወጡ ያሉ ጥናቶች በጣም ያሳያሉ። አሁን 20 ቤት ውስጥ ካሉ ሴቶች ይልቅ ወደ 30 ቤት መጨረሻ አካባቢ ያሉ ሴቶች መንታ የመውለድ እድላቸው ይጨምራል። ይሄ ከእድሜ አንጻር በራሱ ትልቅ አስተዋጽኦ እያደረገ እንደሆነ በተለይ አሁን ላይ የሚወጡ ጥናቶች በጣም እያሳዩ ነው። ስለዚህ ከ35 ዓመት በላይ ሆኗችሁ ነገር ግን ይሄ 40 ቤት ያልገባችሁ ወደ ማረጥ ደረጃ ያልደረሳችሁ 36፣ 37፣ 38 አካባቢ የሆኑ ሴቶች መንታ የመውለድ እድላቸው ይጨምራል። ሌላ ማወቅ ያለባችሁ በሶስተኛ ደረጃ በተለይ መንታ ስለመውለድ ሲነሳ ከዚህ ቀደም ብዙ የወለደች ሴት መንታ የመውለድ እድል አላት። በነገራችን ላይ አሁን ምንም ሳይወልዱ የመጀመሪያ ልጅ ወልደው መንታ ከመሆን ይልቅ ከዚህ ቀደም 2 ልጅ 3 ልጅ የወለዱ ሴቶች ወይ አራተኛ ሊወልዱ ሲሉ ወይ ሶስተኛ ልጃቸውን ሊወልዱ ሲሉ መንታ የመሆን እድል አለው። ይሄ ከዚህ ቀደም መውለድ በራሱ ሁለተኛ ሶስተኛ ልጅ እየደገሙ ሲሄዱ በኋላ ላይ መንታ ልጅ የመፈጠር እድሉ እየጨመረ ይሄዳል። ስለዚህ ምንም ሳትወልድ የመጀመሪያ ልጇን ከምትወልድ ሴት ይልቅ 2 ልጅ 3 ልጅ ወልደው ከዛ በኋላ ሌላ ልጅ ሶስተኛ አራተኛ ልጅ ለመውለድ ሲሞክሩ መንታ የመውለድ እድል በጣም ብዙ ሴቶች ላይ ይጨምራል። ስለዚህ ይሄም እንደሌላ የሚነሳ ነገር ነው።
ሌላኛው ደግሞ መንታ ልጅ ከመውለድ ጋር በተለይ የሚያያዘው ይሄ ጥቁር ዘር መሆን በነገራችን ላይ ከነጮች ይሄ አውሮፓውያን ከምንላቸው ይልቅ አፍሪካውያን ላይ ጥቁር የመወለድ ይሄ መንታ የመወለድ እድል በጣም ይጨምራል። ይሄ በተለይ ከዘር ጋር ሲጠና ብዙ ጊዜ የጥቁር ዘር ከነጭ ዘሮች ይልቅ የተሻለ እድል አለው። ይሄ ከአፈጣጠር ጋር ራሱ ተያይዞ አሁን በተለይ ሴቶች ላይ አሁን ከአውሮፓውያን ከነጭ ሴቶች ይልቅ ጥቁር ሴቶች ላይ አፍሪካውያን፣ ጥቁር አሜሪካውያን በዘር ጥቁር ዘሮች ላይ መንታ ልጅ የመወለድ እድሉ በጣም ሰፊ ነው። ስለዚህ ይሄ ራሱ በተለይ አሁን የሚወጡ ጥናቶች ላይ ይሄ የከለር ዘርነት በራሱ እንደ አንድ አስተዋጽኦ እያደረገ እንደሆነ ተረጋግጧል። ስለዚህ ከነጭ ዘሮች ይልቅ ይሄ ጥቁር ዘሮች እኛ አበሻዎች ላይ ጥቁር የመወለድ ነገሩ ይጨምራል። ስለዚህ ይሄ በራሱ ትልቅ እገዛን ያደርጋል። ሌላ መንታ ከመውለድ ጋር ሲነሳ የሚያያዘው ነገር ምንድነው? የዚህ የወሊድ ሕክምናና ከዚህ ከጽንስ ከማህፀን ውጪ ተፈጥሮ ወደ ማህፀን የማስገባት ሕክምና የሚወስዱ ሴቶች ላይም እንደዚሁ መንታ ልጅ የመፈጠር እድሉ እየጨመረ መጥቷል። በተለይ በአሁን ጊዜ ይሄ የወሊድ ሕክምና የሚወስዱ እንደዚህ አይነት ክትትሎች የሚያደርጉ ጽንስ ከማህፀን ውጪ ተፈጥሮ በኋላ ላይ ወደ ማህፀን የማስገባት ሕክምና እንደዚህ አይነት ነገሮች የሚያደርጉ ሴቶች አሉ። ብዙ ሴቶች ላይ ይከሰታል። ይሄ ጽንስ ከማህፀን ውጪ ይፈጠርና በኋላ ወደ ማህፀን እንዲገባ ይደረጋል። በዛ ጊዜ እንደዚህ አይነት ተግባሮች ሲፈጸሙ ያ ልጅ መንታ የመሆን እድል አለው። እንደዚሁም ከወሊድ ጋር የተያያዘ ሕክምና የሚያደርጉ ሴቶች ላይ ከሆርሞኖች ጋር እንደዚህ አይነት ችግር ኖሮባቸው እንደዚህ አይነት ሕክምና እየተከታተሉ እርግዝና በሚፈጠርበት ጊዜ ይሄ ሕክምናው እንደዚህ አይነት ነገሮቹ በራሳቸው አንድ እገዛን ያደርጉና ብዙ ሴቶች ላይ መንታ ልጅ ሲፈጠር ተስተውሏል። ስለዚህ ከዚህ ከወሊድ ከማህፀን ውጪ ተፈጥሮ ወደ ማህፀን ማስገባት እንዲህ አይነት ሕክምናዎች በራሳቸው መንታ ልጅ እንዲፈጠር ሊያደርጉ ይችላሉ። ሌላኛው ደግሞ የሰውነት አቋም በነገራችን ላይ ረዘም ወፈር ያሉ ሴቶች መንታ ልጅ የመውለድ እድላቸው ይጨምራል። ይሄ ማለት ቀጠን ካሉ አጠር ካሉ ሴቶች ይልቅ ይሄ በሰውነት ገዘፍ ያሉ ሴቶች ሰውነታቸው ረዘም ብሎ ወፈር ያሉ ሴቶች መንታ ልጅ የመውለድ እድላቸው በጣም ሰፊ ነው። ይሄ ከበፊት ጀምሮ አንደኛው የተረጋገጠው ነገር ነው። የሰውነት አቋም በራሱ የሴቷ ይሄውን ቀጠን አጠር ካሉ ሴቶች ይልቅ ረዘም ወፈር ያሉ ሰውነታቸው ገዘፍ ያሉ ሴቶች መንታ ልጅ የመውለድ እድል አላቸው። እንግዲህ እንደ አጠቃላይ በተለይ መንታ ልጅ መውለድ የምትፈልጉ ሰዎች እነዚህን ነገሮች ግንዛቤ ውስጥ ብታደርጉ ጥሩ ነው። ልጅ ፈጣሪ ነው የሚሰጠው፣ እሱ የሚታወቅ ነገር ነው። እንደ ሳይንስ ደግሞ በተለይ ከጊዜያቶች ጋር እንደዚህ እየተሻሻሉ የሚመጡ ጥናቶች፣ ሐሳቦች ስላሉ በተለይ መንታ መውለድ የምታስቡ ሰዎች እነዚህ አሁን የነገርኳችሁን ግንዛቤዎች ብትይዙ የተሻለ ይሆናል ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። ቀጣይ ቀን ደግሞ ሌላ እንደዚሁ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ